ለአንድ ሀገር የዲሞክራሲ ስርዓት ግንባታ ከፍ ያለ አበርክቶ ካላቸው ጉዳዮች አንዱ ነጻ ፍትሃዊና ወቅቱን የጠበቀ ምርጫ ማካሄድ ነው። በኢትዮጵያ የሚካሄደው የ2018 7ኛው ጠቅላላ ምርጫ ለኢትዮጵያ የዲሞክራሲ ጉዞ አስፈላጊ ምዕራፍ ነው። ለዚህ ምርጫም መንግስት የተለያዩ ቅድመ ዝግጅቶችን እያደረገ ይገኛል። ከነዚህም መካከል የምርጫ ቦርድ አቅምን ማጠናከር፣ የምርጫ ህጎችን ማሻሻል፣ የግብአት አቅርቦትና የዜጎች ምርጫ ተሳትፎን ማሳደግ ይገኙበታል። በሌላ በኩል የተፎካካሪ ፓርቲዎች ፕሮግራሞቻቸውን ለህዝብ በማቅረብ አባላትን በማደራጀት እጩዎችን በመምረጥና ሰላማዊ የምርጫ ዘመቻ ለማካሄድ እየተዘጋጁ ነው። መጪውን 7ኛ ጠቅላላ ምርጫን አስመልክቶ የፖለቲካ ፓርቲዎች ምን አይነት ዝግጅት እያደረጉ ነው? የያዟቸው ርዕዮተ ዓለምና የፖሊሲ አማራጮችን አስመልክቶ በኢቢሲ እንዲሁ ሀሳባቸውን እያቀረቡ ይገኛሉ። ከነዚህም መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከኢቲቪ ጋር በነበረው ውይይት ፖለቲካ በሰላማዊ ትግል ላይ መመስረት አለበት ብሎ በማመን በ2018 ለሚደረገው ጠቅላላ ምርጫ እየተዘጋጀን ነው ሲሉ የፓርቲው ሊቀመንበር ሙሉ ዓለም ተገኝ ወርቅ ሀሳባቸውን ገልጸዋል። እንደ ኢዜማ እኛ ፖለቲካ የሰላማዊ ትግል ላይ መሆን አለበት። በሰላማዊ መንገድ ነው ፖለቲካ ትርጉሙም ጠቀሜታውም ፋይዳውም ውጤት የሚያመጣው ብለን ነው የምናምነው። ኢዜማ የፖሊሲ በ2013 ጀምሮ ከ40 በላይ ፖሊሲዎችን አቅርቦ በተለያዩ መድረኮች በተለያዩ ሚዲያዎች ተጠቅመው ሲያሳውቅ እንደነበር ይታወቃል። ለ2018ም እነዚህ ምንድናቸው፣ አንገብጋቢ ናቸው፣ ከወቅቱ ጋር ይሄዳሉ፣ ምን ያስፈልጋሉ የሚለውን ፖሊሲዎች የሚያሳውቅ ይሆናል። በሌላ በኩል ኢዜማ ላለፉት 5 ዓመታት ተመሳሳይ በሆኑ ጉዳዮች ላይ አብሮ በመስራትና ልዩነቶች ሲኖሩ ሀሳቦችን በማንሳት ሲሰራ ቆይቷል ብለዋል። ላለፈው 5 ዓመት ኢዜማ በተለያዩ በሀሳብ በሚመሳሰልባቸው ሀሳቦች ላይ ድጋፍ እንዳደረገ ሁሉ ደግሞ የሀሳብ ልዩነት ሲኖረው ልዩነቶቹን በአደባባይ ሲያሳይ እንደከረመ የሚታወቅ 2014 መስከረም ላይ ጠቅላላ ጉባኤ አድርገን አስቸኳይ ጠቅላላ ጉባኤ አድርገን ከመንግስት ጋር መስራት በሚያለያዩ ሀሳቦች ላይ መፎካከር፣ በሚያስማሙ ሀሳቦች ላይ ደግሞ መተባበር የሚለውን መርህ በጉባኤ ተነጋግሮ አዎ ስለ ሀገር እንተባበራለን በሀሳብ እንፎካከራለን ብሎ ከዛ ጊዜ ጀምሮ ከ2014 መስከረም ጀምሮ 2013 ሰኔ ላይ ነው ምርጫው የተካሄደው። እንደምታስታውሰው ከ2014 መስከረም ጀምሮ ከመንግስት ጋር መስራት የሚለውን መርህ አቅርቦ ከአባላት ጋር ውይይት ተደርጎ ረጅም ሰዓት ፈጅቶ ያሉት ጥቅም ጉዳት ተሰልቶ ከመንግስት ጋር መተባበር በሚለው ስራ ውስጥ የተለያዩ ኃላፊነት ወስዶ ሲሰራ እንደከረመ የሚታወቅ ነው። ለ2018 ጠቅላላ ምርጫ በምርጫ ቦርድ በኩል የተደረገው ቅድመ ዝግጅትም ምርጫውን የተሻለ ለማድረግ የሚረዳ ነው ብለዋል። በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው። ዲጂታል መሆኑ እየሄድን ያለ ነው። ሙከራው የሚበረታታ ሙከራ ነው። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለ ነው። እንደ ኢዜማ በአሰራር ደረጃ የተለየ አደረጃጀትና የተለየ እጩ አመላመል ስልት ስላለን ያንን ለምርጫ ቦርድ አሳውቀን እነሱም ተረድተውናል። ሊስት አድርገን እንትና ይወዳደራል የምንለው አለመሆኑን በደንብ አስረድተን እያንዳንዱ እጩ ከየምርጫ ወረዳ መጥቶ ያንን ዳታ እንደምናስገባ ተማምነን ወደ ስራ ገብተናል። ምርጫ ዜጎች ድምጻቸውን በኃላፊነት ሲጠቀሙበት ጠንካራና ዲሞክራሲያዊ ሀገርን ለመገንባት የሚያስችል በመሆኑ ተሳትፎ ተጠናክሮ ሊቀጥል ይገባል።